ገዳይ ተጠርጣሪ ባለቤቷ የሆነው ግለሰብ ወደ ኢትዮጵያ ገብቷል እየተባለ ይገኛል። ወደ ኢትዮጵያም ገብቷል እየተባለ ነውና ልጁ ፋለው የምንዛሪ ዋጋ ጨመረ እየተባለ ይገኛል። $1 በዚህ ሳምንት ውስጥ 135 ብር። ቬሮኒካ አዳነ የአግቦኝ ማስታወቂያ ለጥፌ 3000 ሰው ተመዘገበ እያለች ነው። ወደ አሜሪካ የሚሄድበት አዲስ መንገድ ትራምፕ ይፋ አድርጓል። ሰላም ወደ ኢትዮጵያ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን ባላችሁበት ሁሉ መልካም ይሁንላችሁ። የአሽሩካ ቻናል ነው። በሌላ ቪዲዮ ተመልሻለሁ። እስከ መጨረሻው ተመልክታችሁ ሐሳባችሁን እንድታካፍሉኝ በትህትና እጠይቃለሁ። ባለፈው የጠየኳችሁ ጥያቄ መልስ መጋቤ ስብሐት ዓለሙ ዋጋ 2 ቁጥር መልስ ነው። መልሱን የመለሰችው ትዕግስት 2 ዓለሙ ዋጋ ብላለች። እናመሰግናለን። ብዙዎቻችሁ መልሳችኋል። ለተሳትፏችሁ ሁላችሁንም አመሰግናለሁ። በቀጣይ እንግዲህ ሽልማት እየታሰበበት ነው። ተሳተፉ። ለዛሬ ጥያቄ ይዤላችሁ መጥቻለሁ። መልስ የምትሉትን እንደተለመደው ኮሜንት ላይ አስቀምጡልኝ። በከፍተኛ የብር መጠን የሚመነዘረው የውጪ ምንዛሪ የትኛው ነው? 1 ቁጥር ዶላር ወይም ዳላር፣ 2ኛ ዩሮ፣ 3ኛ ዲናር፣ 4ኛ እኔ ምን አገባኝ አሽሩካ እኛ አርፈን እንተኛ የምትሉ ካላችሁ ኮሜንት ላይ አስቀምጡልኝ። ወደ መረጃው አልፋለሁ። በግብጽ ካይሮ በግፍ የተገደለችው ትዝታ ሲሳይ ጉዳይ አነጋጋሪነቱ እንደቀጠለ ነው። እልል ብለው በመንፈሳዊ ስርዓት በዳሯት ቤተ ክርስቲያን በእንባ የተራጩ እጅግ በርካታ ሰዎች ተገኝተው በጸሎት ሸኝተዋታል። ወደ ኢትዮጵያ እንግዲህ አስክሬኗ ገብቷል ማለት ነው። ካይሮ 10 ዓመት ቆይቻለሁ። እኔ እዛ ያለው ነው ትዙ የመጣችው። እኔ መጀመሪያ ስትመጣ እኔ ነኝ የተቀበልኳት። ገና 20 ዓመት እንኳን አልሞላት ስትመጣ ማለት ነው። እና ከመጣች በኋላ እኔ እሷ ከመጣች 7 ዓመት ቆይቼ ተመለስኩኝ። እና በጣም ቀረቤታችን አንድ ቤት ነው የምንኖረው። እና የዋ ታዛዥ ተለማማጭ ለሰው ክፉ ማታስብ እኔ ትዙን እንደዚህ መቅለጽ አልችልም። በተቃራኒው የሰማን ያለነው ገዳይ ተጠርጣሪ ባለቤቷ የሆነው ግለሰብ ይሄ የምትመለከቱት ሰው ወደ ኢትዮጵያ ገብቷል እየተባለ ይገኛል። ኢትዮጵያም ገብቷል እየተባለ ነውና ልጁ እሱን አድኖ የሚያዝ ስራው እንግዲህ ያው የህግ ነውና ፍትህን ጠይቃለሁ። እባካችሁ ይህን ሰው ከተመለከታችሁ ኢትዮጵያ ውስጥ ሆነ በሌላ ቦታ ያላችሁን ቪዲዮ የምትመለከቱ በተለይ በግብጽም እና አጎራባች አካባቢዎች ለሚመለከተው አካል ጥቆማ እንድትሰጡ። ይህ ሰው ገዳይ ተጠርጣሪ ነው። መቼም ገዳይ ካልሆነ በስተቀር ይሄን ያክል መሯሯጥና መደበቅ ውስጥ የሚያስገባው ነገር አለ ብዬ አላስብም። ያው ይሄንን ነገር ተጣርቶ ግን ገዳይ መሆኑ በመረጃ በማስረጃ ተደግፎ ያው ፍርድ ማግኘት ይገባዋል። የገደላት ሰው ቅርበት የነበሩ ጓደኞቿ ገና ራሱ ለበዓል ቤት እንዳልነበረች ተጣልታ ወጣ እንደነበረ ሰምቻለሁ። አንዳንድ መረጃ ከጓደኞች እየወጣ እንዳለው እንግዲህ በገና ወቅት በመካከላቸው ጸብ እንደነበረ፣ ግጭት እንደነበረ፣ በዓሉንም ሳታከብር ውጪ ሆና እንዳሳለፈች አይነት ነገር እየተሰማ ነው። እንግዲህ ያው እንደዚህ አይነት አደጋ ሲመጣ ወይ ግጭት ሲመጣ ነው አንዳንዴ በፍቅረኛሞች ባለትዳሮች መካከል ያለው ግጭት የሚሰማው። በእውነት ግጭቶችን ሁሉ ወደ አላስፈላጊ አቅጣጫ መውሰድ በጥንዶች መካከል በተለይ የሰማን ያለነው ነገር እጅግ አስኪ ነው። በተለያየ ቦታ እነዚህ ነገሮች ሲፈጠሩ ጉዳቱ ማህበራዊ ጭምር ነው። ለወዳጅ ዘመዶች ሁሉ በእውነት ለቤተሰብ መጽናናትን እመኛለሁ። እግዚአብሔር ያበርታችሁ ያጽናናችሁ ላለው ምንዛሪ ዋጋ ጨመረ እየተባለ ነው። ስለሱ ጉዳይ አስቃኛችኋለሁ። በዚህ ሳምንት $1 በባንክ ማለት ነው 135 ብር 61 ሳንቲም ከ81 ከ85 ሳንቲም ተመንዝሯል። ይህ የሆነበት ምክንያት ምንድነው? ሰሞኑን ብሔራዊ ባንክ ለባንኮች $60 ሚሊዮን እሸጣለሁ ብሎ ቸርቻሮ የምትገዙ አይነት ነገር ጨረታ ይዞ ወጥቷል። 27 ባንኮች ደግሞ ይሄንን ዶላር ለመግዛት ተጫርተዋል። በዚህ ጨረታ ላይ በአማካይ ያሸነፈው ዋጋ ቢዱን ያሸነፈው ዋጋ 135 ብር ከ61.85 ሳንቲም ሆኗል ማለት ነው። ስለዚህ በአማካይ ባንኮች ዶላሩን የገዙት በዚህ ነው እና በስንት ሊሸጡ ነው እየተባለ ነው። እንግዲህ አነጋጋሪ ሆነው የዶላር ምንዛሪ ከጊዜ ወደ ጊዜ እየናረ ሄዷል። በባንክ እንደዚህ ከሆነ በውጪ በዶላር በጥቁር ገበያ ደግሞ እየሰማችሁ ነው እስከ 130 እስከ 150 ባለው ሬንጅ ውስጥ እየተመነዘረ ነው። በጥቁር ገበያ
አሁን ደግሞ ባንክ ያንን ሬንጅ ሲነካ ያው እየተጠጋ $1 200 ብር ሊሆን ምንም አልቀረውም ማለት ነው። ምናልባት በዚህ አመት መጨረሻም እንደዛ አይነት ነገር ልንመለከት እንችላለን። በርግጥ በዛሬው ዕለት የምንዛሪ ዋጋ ግን ስንት ነው የሚለውን ግን ስንመለከት አስተውላችኋል። በተለያዩ ባንኮች የምንዛሪ ዋጋ የተለያየ ዋጋ ነው የተሸጠ ያለው። አይ ቲንክ ይሄንን በዚህ ሰዓት ታውቃላችሁ ብዬ አስባለሁ። ይሄ ኢትዮጵያ ውስጥ ኢኮኖሚ ማሻሻያ ምናምን ተብሎ IMF ካመጣ በኋላ አንደኛ የተለወጠ ነገር ዶላር ራሱ በጨረታ መሸጥ ተጀምሯል ማለት ነው። ልክ እንደ ሆነ ጨረታ ላይ እንደሚሸጥ ነገር። ሁለተኛ ደግሞ የባንኮች ላይ ምንዛሪ ዋጋ የተለያየ ነው። ለምሳሌ ዛሬ የአቢሲኒያ ባንክ ላይ $1 የተገዛበት 125 ከ39 ነው፣ የተሸጠበት ደግሞ 127.89 ነው ማለት። ሌላ በዳሽን ባንክ $1 የተገዛበት 126 ከ67 ሲሆን የተሸጠበት ደግሞ 129 ከ20 ሳንቲ ነው። አዋሽ ባንክ ደግሞ $1 125 ከ95 ተገዝቶ 128.47 ምናምን እየተሸጠ ነው ማለት ነው። ከሶስቱ ባንኮች ዶላርን በከፍተኛ መጠን የመነዘረው ዳሽን ባንክ ነው ማለት ነው። የሸጠበት ዋጋ 129 ከምናምን ስለሆነ ማለት ነው። እንደምትመለከታችሁት ይሄ ያሳየ መረጃ $1 135 ከምናምን መግባቱን አያመለክትም። በዛሬ ዕለት ይሄ ነገር አልተለወጠም ማለት ነው። ነገር ግን በቀጣይ ቀናት ወደዚህ መጠን ይለወጣል ብዬ ጠብቃለሁ። ሊሸጡ በገዙበት ዋጋ ሊሸጡ አይችሉም። 137 ወይ 138 ወይ 140 ሊያደርሱት ነው ማለት ነው። በጥቁር ገበያ ደግሞ ምን እየሆነ ሊሆን እንደሚችል ምን ጠብቀው ነው የሚሆነው። ስለዚህ በንቃት መከታተል አስፈላጊ ነው። በአጠቃላይ ግን ስንመለከተው ኑሮ እንዴት ነው? ኢትዮጵያ ውስጥ ያላችሁ ይሄንን ነገር በደንብ ትገልጹልን ደስ ይለኛል። በውጪ ግን ምንሰማው የኑሮ ውድነቱ በጣም እንደተባባሰ ነው። አንድ እንቁላል 18 ብር እየተሸጠ እንደሆነ ነው። እንግዲህ ይሄ በጣም የኑሮ ውድነቱ ወዴት እየሄደ እንደሆነ እንመለከታለን። በተመሳሳይ ሌሎች ምንዛሪዎች ዩሮ፣ ድራም፣ ፓውንድ የመሳሰሉት በተነጻጻሪ እንደሚጨምሩ ነው የማስበው። ኢትዮጵያ ውስጥ በአሁኑ ሰዓት 32 ባንኮች አሉ። 12 ደግሞ ምንዛሪ ኢንዲፔንደንት ፎሬን ኤክስቼንጅ የሚፈጽሙ ተቋማት አሉ። እንግዲህ የብልጽግናው ኃይል የሀገራችን ኢኮኖሚ ቁልቁለት ውስጥ እንደከተተው የታወቀ ነው። የብልጽግናው መንግስት ከብልጽግና ወሬ ውጪ ሀገራችን ላይ ብልጽግና ማምጣት ያልቻለ የወሬ መንግስት ሆኗል። ነገር ግን እንግዲህ ጥቂቶች በተለይ በጣም ትርፋማ የሆኑ የመጡበት ነገር ነው የምንመለከተው። ኢቭን ዶላሩን በመሸጥ ጭምር ምን ያክል ጥቂት ሀብታሞች እንደሚፈጠሩ ተመልከቱ። በላተኞች ናችሁ ወይ ደግሞ ሲበሉ ከሚመለከቱት ወይ ደግሞ በመበላላት ውስጥ ከሚጎዱት ሰዎች ናችሁ። ሀገራችን እንግዲህ ይሄ ነው እየተፈጠረ ያለው። መረጃው ይሄን ይመስላል። አርቲስት ቬሮኒካ አዳነ እንግዲህ የአግቦኝ ማስታወቂያ ለጥፌ 3000 ሰው ተመዘገበ እያለች ይመስላል። አነጋጋሪ ሆኗል። ምንድነው ጉዳዩ? እስቲ ላስቃኛችሁ። ለአንድ የሥራ መደብ 3000 ሰው ተመዘገበ ትላለች ቬሮኒካ አዳነ። ቬሮኒካ አዳነ ፎቶግራፈር እፈልጋለሁ ብላ ነበር ማስታወቂያ ከሰሞኑን ያወጣችው። ይህን ማስታወቂያ ተከትሎ እንግዲህ ከ3000 በላይ ሰዎች ስራውን እፈልጓለሁ ብለው ቬሮኒካ ጋር እንዳመለከቱ ተገልጿል። ተመልከቱ እንግዲህ ለአንድ ስራ ለፎቶግራፍ ለማንሳት 3000 ሰው ሲያመለክት እንግዲህ ምን ይባላል? ከአጋሮቼ ጋር በመሆን የመለየት ስራው ተሰርቶ ተፈትኖ በትላንትናው ዕለት የካቲት 18 የአሸናፊ ተመርጦ ወደ ስራ ገብቷል ትላለች ቬራ። እሺ በፊት የግል ቦዲጋርድ የተለመደ ሲሆን ከለውጡ በኋላ የግል ፎቶግራፈር እየተለመደ መጥቷል ይላሉ። እንግዲህ ፋስት መረጃዎች። ጉዳዩ እንዴት ነው? ምንድነው የምትመለከቱት በዚህ ጉዳይ ውስጥ? ቬሮኒካ የአግቦኝ ማስታወቂያ ደግሞ ብታወጣ ምን ያክል ሰው ሊመዘገብ እንደሚችል ነው ከዚሁ ፍንጭ ያገኘ ነው። አጃኢብ ማለት ነው። ሌላ ምን ይባላል ብለን እናልፈዋለን። ኖ ኮሜንት። በእውነቱ ድምፃዊ አብዱኪያር ለህዝብ ያስተላለፈው መልእክት አለ። ከሰሞኑ እንግዲህ አቡዲ እናቱ አርፈዋል። መጽናናት ተመኙለት። እግዚአብሔር ያጽናህ ወንድማችን፣ አይዞ እንበለው። እንደዚሁ በቀደም ሊፍት ወድቆብኝ ከከባድ አደጋ ከሞት ተረፍኩ። ዛሬ ደግሞ የእናቴ ሞት ተረዳው። ፈተናው እየበዛብኝ ነው። ሁላችሁም በጾማችሁና በጸሎታችሁ አስታውሱኝ የሚል መልእክቱን አስተላልፏል። እማዬ አላህ ነፍስሽን በጀነት ያኑራት፣ አሁንም አልሐምዱሊላህ ብሏል።
አይዞ ወንድማችን አቡዲ እናት ህመም ቀላል አይደለም የእናት ሞት የዘላለም ቁስል ነውና በእውነት ወንድማችን አቡዲ እግዚአብሔር ያጽናና ያበርታ አይዞ ከጎንነን በጸሎታችሁ አስቡኝ ብሏልና ማሰብ እንዳትዘነጉ ያጽናና ያበርታ በሉት በአሜሪካ ሰዓት ኤግዛም ተብሎ የሚገለጸው በከፍተኛ ውጤት ያጠናቀቀ 1600 ከ1600 የዘጋ ሀበሻ አነጋጋሪ ሆኗል እንመልከተው 2 million students take the SATs every year. Less than 1% achieve a perfect score. Sali Nagasi is one of them. It's like a cross-country race. When you're on the line, you've already put in the work. Your body is already as strong as it needs to be. Sali Nagasi የተባለ ይወጣት 2 ሚሊዮን ሰው ተፈትኖ ይሄ ስኮላስቲክ አፕቲቲዩድ ቴስት ሳት ኤግዛም የተባለውን 1% ነው እንግዲህ ከፍተኛ ውጤት የሚያመጡት ከ1%ዎቹ ውስጥ ሆኖ 1600 ነው ይዘጋው 30 and a second time in June when he bumped up to a perfect 1600. It doesn't look right. Like it doesn't look like the correct number. You know what I mean? ብዙ ጊዜ ከፍተኛ ውጤት ከትላልቅ ስራ የሚሰሩ ሰዎች ሆነ ሃምብል ናቸው የሚገርማችሁ ትንሽ ስራ የሚሰሩ ሰዎች ኮናቸው የሚዘባብቱትና SAT sweet question bank. And then if you want extra challenging problems or specific guided help, you can use YouTube. He plans to use that perfect score to secure his way into Harvard and eventually become an engineer or a lawyer. ነጋሲ lawyer ወይ ኢንጂነር መሆን ይፈልጋል በዚህ ውጤቱም ሃርቫርድ መግባት ይፈልጋል ወደፊት በአስማት ሳይሆን እያጠና ነው እንግዲህ ቀን ከሌት እያጠና ነው ይሄ ልጅ እየሰራ ነው ይሄንን ውጤት ያመጣው ኮንግራቹሌሽን ተማሪዎች እንግዲህ በርታ ማለት ነው አዳም የዚህ ዩቲዩብ ላይ ምናምን ተጣጂ ወላጅም ተማሪ ገድ ነው በቃ ትምርት ላይ ትኩረት ማድረግ አለበት በአብዛኛው አሁን ላይ ትምርት ምን ያረጋል ገለመሌ ምናምን ነው በዛች አድርጎ ማለፍ ነው ያው ተመሩ ግን ዋና መስመር መሆኑ ለዘላለም የማይፋቅ ጉዳይ ነው የሚሆነው ለማንኛውም የመቸ በለናል ኮንግራቹሌሽን በሉት እስቲ ዶናልድ ትራምፕ አነጋጋሪነቱ እንደቀጠለ ነው በተለይ ጋዛን ወስዳታለው ሰራታለው አይነት ነገር ንግግሩ ቀጥሎ ጭራሽ በኤአይ ቴክኖሎጂ የታገዘ ቪዲዮ ለቋል ትሩዝ በተሰኘው በራሱ ሶሻል ሚዲያ ላይ የቀቀው ይሄ ኤአይ ቪዲዮ ደግሞ አነጋጋሪ ሆኗል 2025 ጋዛ ይሄን ተመስል ነበረ to set you free, bringing the light for all to see. No more tunnels, no more fear. Trump Gaza is finally here. Trump Gaza shining bright, golden future, a brand new light. Feast and dance, the deal is done. Trump Gaza #1. Trump Gaza shining bright, golden future, a brand new light. Feast and dance, the deal is done. Trump Gaza #1. በ2025 እንደዚህ የነበረውን የጦርነት አውድማ የነበረችውን ጋዛን ወደዚህ ገነት በመትመስል ምድር ቀይራታለው አይነት ነገር ይመስላል እንግዲህ ትራምፕ ከዛ ኤለን ማስክ ሲበላ ሲዝናና ጭራሽ ደግሞ ከኔታንያሁ ጋር ሆነው ሲዝናኑ ምናምን ይታያል ቪዲዮ እንግዲህ በአንድ በኩል ቁጣ በሌላ በኩል ደግሞ እንደዚህ ነው የታሰበው እንደያሉ ያው አነጋጋሪ አድርገውታል ማለት ነው ትራምፕ ከጊዜ ወደ ጊዜ የሚያመጣቸው ሐሳቦች ዓለምን ያተራመሱም ያነጋገሩም ይገኛሉ በሌላ ዜና ወደ አሜሪካ የሚከድበት አዲስ መንገድ ትራምፕ ይፋ አድርጓል ይሄም መንገድ ደግሞ ጎልድ ካርድ የተባለ ነው ለሀብታሞች ነው ባጭሩ ዳላር ካላችሁ ማምጣት ትችላላችሁ ነው We're going to be selling a gold card. You have a green card, this is a gold card. We're going to be putting a price on that card of about $5 million, and that's going to give you green card privileges plus. 5 ሚሊዮን ካላችሁ ወደ አሜሪካ መግባት ትችላላችሁ ከግሪን ካርድ የተሻለ አይነት ነገር ነው ወደ ዜግነትም በቀላሉ መሄድ ትችላላችሁ ነው ትራምፕ ብዙ ብር ያላችሁ ከመጣችሁ ብዙ ስራ ተፈጥሩልኛላችሁ ብዙ ታክስም ተከፍላላችሁ ሀብታምም ናችሁ ስለዚህ እንፈልጋችኋለን ነው ያለው ትራምፕ ስለዚህ 500 ሚሊዮን በላይ ያላችሁ በቀላሉ ወደ አሜሪካ መሄድ የምትፈልጉ ሰው ካላችሁ ያው የኢትዮጵያን ህዝብ ማጅራት እየመታችሁ ያላችሁ እናንተ በቀላሉ መሄድ ትችላላችሁ የመሰራች ለማለት እወዳለሁ ወደ ዩቲዩብ ቤተሰቦች ለዛሬ ቀረብኩላችሁ ይመስል ነበር በቀጣይ አዝናኝ አስተማሪ ፕሮግራሞች ከመነገናኝ ድረስ ባላችሁበት መልካም ሁሉ ይሁንላችሁ አሽሩካ የምርጦች ምርጫ ነበርኩኝ አመሰግናለሁ